መማር ይፈልጋል። አንድ ሰው ለመማር የሚፈልገው እድል ዝግ ነው። ስራ መስራት ይፈልጋል፣ የስራው በር ዝግ ነው። ማግባት ትፈልጋለች ወይ ይፈልጋል፣ የትዳሩ በር ዝግ ነው። እና they wonder ለምንድን ነው የማይከፈተው ብለው ይጠይቃሉ። አሁን እንዲከፈቱ ማድረግ ያለብንን ነገሮች እንይ። ትዳር ዘግይቶብሻል፣ እንኳን ዘገየ። ትክክለኛው ሰው ይምጣ፣ ትክክለኛው ጊዜ ይድረስ። ለምን ትጎጃለሽ? ሰዎች የፈለጉትን ይበሉ፣ ግን አንቺ ጋር በር አለ። የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር፣ ዲስትሮይ ለሚያረጋቸው ነገር፣ ለሚያጠፋቸው ነገር በር ከፍተው ይሰጣሉ። መዝጋት ያለባቸውን የህይወት በር መዝጋት አለባቸው። ኮንትሮል ማድረግ አለባቸው። ለምን ትጎጃለሽ? ሰዎች የፈለጉትን ይበሉ፣ ግን አንቺ ጋር በር አለ። ላለመቀበል፣ ልብሽን ለመዝጋት፣ አእምሮሽን ለመዝጋት እና የመጡትን መርዛማ የሆኑ ነገሮች አንስተሽ ይሄ አይጠቅሙም፣ ይሄ መርዝ ነው ብለሽ ትተዋለሽ። ስለዚህ ልብን መጠበቅ ያስፈልጋል። ቅዱሱ መጽሐፍም አጥብቀህ ልብህን ጠብቅ ይላል። የህይወት መውጫ ከዛ ነው ይላል። ስለዚህ ይህንን ኤክሰርሳይዝ ማድረግ መብት እንዳለን፣ ዓለም ላይ ያሉ ሰዎች የፈለጉትን የመናገር መብት አላቸው፣ አስተያየት የመስጠት መብት አላቸው። እኔ ደግሞ ልቤን ዘግቼ አእምሮዬን ዘግቼ አልቀበለውም፣ አላስገባውም፣ አልጎዳም ለማለት በሬን ለመዝጋት፣ የአእምሮ በሬን ለመዝጋት፣ ልቤን ለመዝጋት መብት አለኝ። ያ ብቻ አይደለም፣ የጆሮ በር አለ፣ የአይን በር አለ። መስማት የሌለብሽን ነገር አትስሚው። ለምን ትሰሚያለሽ? የማይጠቅም ከሆነ አትስሚው። ማየት የሌለብሽን ነገር አትዩ። ወደ ውስጥሽ የሚገቡበት በሮች ስለሆኑ እነዚህ እኛ ስልጣን ያለን በሮች ናቸው። እኛ የምንሰለጥንባቸው በእነዚህ በሮች ላይ ስልጣን አለ። ከዛ ደግሞ የህይወትሽ በር አለ። ፍቅር ህይወትሽ በር አለ። አሁን ቅድም እንዳልኩሽ ቤትሽ ስመጣ የቤትሽ በር እንዳለ፣ በዛ በር ላይ አንቺ ነሽ ስልጣን ያለሽ፣ ሌላ ማንም ስልጣን የለው። ወትከፍችልሽ ወትከፍችም። ስለዚህ የህይወታችን በር አለ። ችን እንዲገቡ የምንፈቅዳቸውና የማንፈቅዳቸው ነገሮች አሉ። የኛ በር ነው። አንቺ በቤትሽ ላይ ስልጣን እንዳለሽ፣ በርሽን የመክፈት እና የመዝጋት ስልጣን እንዳለሽ ሁሉም ሰው በህይወቱ በር አለው። ወደ ህይወቴ እንዲገቡ አሁን ቅድም የአእምሮዬን የልቤን ያለው፣ አሁን ደግሞ ላይፌን ነው። በእኔ ላይፍ ውስጥ እንዲገቡ በር ከፍቼ የምፈቅድላቸው ነገሮችና ሰዎች አሉ፣ እማልፈቅድላቸው አሉ። የሚጎዱኝ ከሆነ፣ ልጆቼን የሚጎዱ ከሆነ፣ የኔን ስብዕና የሚጎዱ ከሆነ you don't let them in። እና አንዳንድ ሰዎች አሁን ከሚመለከቱንም ሰዎች ይኖራሉ፣ የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር፣ ዲስትሮይ ለሚያረጋቸው ነገር፣ ለሚያጠፋቸው ነገር በር ከፍተው ይሰጣሉ። እና ይህንን በራቸውን ስልጣን ስላላቸው መዝጋት አለባቸው። መዝጋት ያለባቸውን የህይወት በር መዝጋት አለባቸው። ኮንትሮል ማድረግ አለባቸው። ይሄ የውስጥ በሬን ኮንትሮል አደርጋለሁ። ከዛ የተሰጠኝ ህይወት አለ፣ የተሰጠኝ ኑሮ አለ። I have authority over it። ስልጣን አለኝ በዛ በር ላይ። ወደ ኑሮዬ የማስገባውን የማላስገባውን ነገር መጠንቀቅ አለብኝ። ወደ ኑሮዬ እንዲገቡ የምፈቅድላቸውን ሰዎች፣ እንዲገቡ የማልፈቅድላቸውን ሰዎች መጠንቀቅ አለብኝ። ያለበለዚያ በሩን ዝም ብለን ክፍት አድርገን ከተውነው እኛን የሚጎዱ፣ ልጆቻችን የሚጎዱ፣ ቤተሰባችን የሚጎዱ ነገሮች ሊገቡ ይችላሉና ቢዌር በር እንዳለ የልብ በራችሁን ተጠንቀቁ፣ የህይወት በራችሁን ተጠንቀቁ፣ የምታስገቡትና የምታስወጡትን ኮንትሮል አድርጉ ለማለት ነው። የመጀመሪያው በዚህ ምድር ላይ ስንኖር እድሎች አሉ፣ ኦፖርቹኒቲስ አሉ፣ የምንፈልጋቸው እድሎች አሉ። መማር የሚፈልግ ሰው የትምህርት በሮች እንዲከፈቱለት ይፈልጋል አይደል? የመጀመሪያ ዲግሪውን የሰራ ማስተርስ መስራት ይፈልጋል። የመጀመሪያውን ያልተማረ የትምህርት እድል ይፈልጋል። ከዛ የሥራ በሮችም ይፈልጋል፣ መስራት ይፈልጋል። ግን በሮች አሉ፣ ዝግ ናቸው እነዛ በሮች። ማግባት ትፈልጋለች፣ የትዳር በር ዝግ ነው። እና በዓለም ላይ ስንኖር፣ በምድር ላይ ስንኖር የእድል በሮች አሉ፣
የትምህርት፣ የሥራ፣ የትዳር፣ የተለያዩ ነገሮች የምንፈልጋቸው ነገሮች በር አላቸው። ሁሌ ክፍት አይደሉም። እንደውም ዝግ ሆነው ይቆዩና ከዛ በኋላ ጊዜ ጠብቀው ይከፈታሉ። አሁን ስለ እነሱ ነው የምናወራው። እነዚህ የተዘጉ በሮች መማር ይፈልጋል አንድ ሰው ለመማር የሚፈልገው እድል ዝግ ነው። ስራ መስራት ይፈልጋል፣ የስራው በር ዝግ ነው። ማግባት ትፈልጋለች ወይ ይፈልጋል፣ የትዳሩ በር ዝግ ነው። እና they wonder ለምንድን ነው የማይከፈተው ብሎ ይጠይቃሉ። አሁን እንዲከፈቱ ማድረግ ያለብንን ነገሮች እንይ። የመጀመሪያው መደረግ ያለበት መጠበቅ አለብን። መጠበቅ እንዳለ ወጣቶች ማወቅ አለባቸው፣ ትላልቅ ሰዎችም ማወቅ አለባቸው። ይልቅ ከማዘን ይልቅ አልተሳካም ብሎ ከመቆዘም ይልቅ ነገርን ሁሉ በጊዜ ውብ አድርጎ ሰራው ተብሎ እንደተጻፈ በትክክለኛው ጊዜ ስለሚሆኑ እነዛ ነገሮች መጠበቅ ያስፈልጋል። እንደውም አንዳንዴ መጠበቅ ከመስነፍ የተነሳ ለምሳሌ አንዳንድ ሴቶች ትዳር ይጠብቁና ከዛ ልክ እንዳልሆነ እያወቁ ያ የመጣው ሰው ድንገት የሆነ ሰው ሲመጣ ትክክለኛ ትዳር እንዳልሆነ እያወቁ ይገቡበታል። just for the sake of getting married ለቬሎ ተብሎ፣ ለድግሱ ተብሎ፣ ለፎቶግራፍ ተብሎ ይገቡበታል። እንደዛ ከማድረግ የእግዚአብሔርን ትክክለኛ ጊዜን ብትጠብቅ፣ ትክክለኛውን ሰው ብትጠብቅ፣ ትዳር ዘግይቶብሻለሁ እንኳን ዘገየ፣ ትክክለኛው ሰው ይምጣ፣ ትክክለኛው ጊዜ ይድረስ፣ the right person at the right time እንዲመጣ ፍቀጅለት። ግን ኧረ እድሜ እኮ ሄደ ምናምን ብለው ግን በቃ ብድግ ብለው ለማግባት ያህል፣ ለቬሎ ያህል፣ ለሰርጉ ያህል ካደረጉ ግን ዋጋ ያስከፍላቸው። ስለዚህ በር ተዘግቶ ባለበት የመጀመሪያው ማወቅ ያለባቸው ነገር መጠበቅ እንዳለ። አሁን እኛም እንደዚህ ሆኖልኝ እንዲህ ተደርጎ እንደዚህ ሆኜ እንዲህ ተሳክቶ ሲባል ዝም ብሎ እንዳልሆነ ማወቅ አለባቸው። በጥበቃ መሆኑን መጠበቅ የሚባለው ነገር እንዳለ ሰዎች ሲናገሩ ሰክሰሳቸውን በቃ እንዲሁ በቀይ ምንጣፍ የሄዱ ይመስላል። አይደለም፣ ብዙ ቻሌንጅ አለ። አሁን እዚህ ጋር የእምነት አስተማሪዎች አሉ። እምነት አስተማሪዎች በመንፈሳዊው ይሆንልሻል፣ ይሳካልሻል፣ ኮንፌስ አድርጊ፣ ክሌም አድርጊው፣ ይሆናል ይላሉ። ፋይን እሺ። ከዛ ደግሞ በሞቲቬሽን ደግሞ አለ። በሞቲቬሽን ደግሞ እንዲያድርጊ ይሳካል፣ ዋይ ኖት የማትችይው ነገር አለ ምናምን ሊባል ይችላል። ሁለቱም ጋር የሚጎለው ኮምፖነንት፣ ትልቁ የሚጎለው ኮምፖነንት በምድር ላይ ስቃይ እንዳለ አለማስተማራቸው፣ ቻሌንጅ እንዳለ አለማስተማራቸው፣ መጠበቅ እንዳለ አለማስተማራቸው፣ ዋጋ መክፈል እንዳለ አለማስተማራቸው። ስለዚህ አሁን ይሆናል ብለሽው በመንፈሳዊው በቃ ይሳካል አንተ ጀስት ኮንፌስ አድርግና ይሆናል ስትይው በማግስቱ የለም ያ ነገር፣ በወሩ የለም ያ ነገር። ግን መጠበቅ እንዳለበት ግን አልነገርሽውም። ዌይቲንግ እንዳለ አልጠበቅሽውም። ትዕግስት እንደሚያስፈልግ ግን አልነገርሽውም። ስለዚህ ያ ሰው አንድ ወር ይጠብቅና ተስፋ ቆርጦ የባሰ ጨለማ ውስጥ ይገባል። ስለዚህ መከራ እንዳለ፣ ሳፈሪንግ እንዳለ፣ መጠበቅ እንዳለ፣ የህይወት ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ አብረን ማስተማር ያስፈልገናል። በጣም ይሄ እጅግ በጣም አስፈላጊ ነው። ለምሳሌ አብርሃምን ተመልከች፣ ወይም ደግሞ በእስልምና ደግሞ ኢብራሂም ተመልከች። እንደሱ በእግዚአብሔር የተወደደ ሰው ወይ በአላህ የተወደደ ሰው የለም። he had to wait 25 ዓመት መጠበቅ ነበረበት። ልጅ እንደሚወልድ ተነግሮት 25 ዓመት መጠበቅ ነበረበት። ከዛ እስማኤልን ወልዷል። ከዛ ደግሞ ይስሐቅን ወልዷል። ግን ይሄ ሰውዬ መጠበቅ ከነበረበት፣ ያ እንደዛ የተወደደ ሰው መጠበቅ ከነበረበት የኔ መጠበቅ አያስገርምም። በጣም የተወደደ ሰው ሞሴስ 40 ዓመት መጠበቅ ነበረበት። 40 years መጠበቅ ነበረበት። ተሰዶ 40 ዓመት በቤተ መንግስት ኖሮ ከዛ ተሰዶ ሚስት አግብቶ ልጆች ወልዶ ያ የተገባለትን የተስፋ ቃል እስኪያገኝ ድረስ 40 ዓመት መጠበቅ ነበረበት።
ክርስቶስ ከመምጣቱ በፊት ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ተብሎ የተነገረው ክርስቶስ ከመወለዱ ከ730 ዓመት በፊት ነው ኢሳይያስ የተናገረው። መጠበቅ ነበረባት ዓለም። ስለዚህ ይሄ ለሚወዳቸውም ሰዎች የሚሰራበት መንገድ ነው። አንድ በጣም የምወደው ምሳሌ ልንገርሽ። ስለ ኢየሱስ ሲናገር በክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛር የሚባል የእነ አልዓዛር፣ ማርያም፣ ማርታ ቤተሰብ ትዝ ይልሻል? ኢየሱስ የሚወደው ቤተሰብ ነው የሚባለው። ኢየሱስ የሚወደው ቤተሰብ ነው። ጥሩ። አልዓዛር ሞተ። አሁን ኢየሱስ የሚወደው ቤተሰብ ስለሆነ ላኩበት። ማድረግ ያለበት ምንድን ነው? እንዴ አልዓዛር ሞተ ብሎ ኢሚዲየትሊ ብድግ ብሎ መምጣት ነው ያለበት። አልመጣም። የመጀመሪያ ቀን ጠበቁት፣ የለም። ቀብር መቀበር ነበረበት። አልዓዛር ተቀበረ። ሁለት ሰከንዴም ጠበቁት፣ አልመጣም። ሶስተኛ ቀንም ጠበቁት፣ አልመጣም። የሚወደው ቤተሰብ እኮ የተባለ ነው። በሽቶ እኮ እግሩን ትቀባዋለች። በጣም የሚወደው ቤተሰብ ነው። መቶ ቁጭ ብሎ ሲያስተምር ማርያም እግሩ ስር ትቀመጣለች። ማርታ ታስተናግዳለች። አልዓዛር ይወደዋል። ዝም። አራተኛው ቀን ላይ መጣ። አንዳንዴ ነገሮቻችን የሚመጡት አራተኛው ቀን ላይ ነው። በቃ ከተባለ የት አኖራችሁት? እዛ ጋ ነው። ድንጋዩን አንከባሉ፣ ይሸታል አሉት። ኢትስ ቱ ሌት። አሁን በቃ በስብሷል፣ ይሸታል። አሁን ብንከፍተው እንኳን ሽታል አሉት። ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አለ። አሁን በጣም ሌት ነው። ኦልሬዲ ተበላሽቷል፣ ኦልሬዲ ሞቷል የምንላቸው ነገሮች አሉ። ድንጋይ የዘጋንባቸው በቃ ፋይል ዘግተናል፣ ካሁን በኋላ አይሆንም ያልናቸው ነገሮች አሉ። ከዛ ግን ድንጋዩን አንከባሉ አላቸው። ድንጋዩን የማንከባለል ኃላፊነት የነሱ ነበር፣ የሱ አይደለም። ድንጋዩን አንከባለሉ። ከዛ አልዓዛር ሆይ ውጣ ሲለው እንደታሰረ ወጣ ይላል ቅዱሱ መጽሐፍ። አንዳንድ ነገሮች እንደውም ይሄ ጥሩ ነው። አሁን ለወገኖቻችን እንደሚካፈሉ ሙስሊም ሆኑ ክርስቲያኖች ይሁኑ አንዳንድ ነገሮች ጊቫፕ ያደረግንባቸው በፍጹም አይሆኑም ያልናቸው በስብሷል ያልናቸው በቅቶታል ያልናቸው ነገሮች ይኖራሉ። ግን ጊዜው ሲመጣ አራተኛው ቀን ሲመጣ ይነሳሉ። በአራተኛው ቀን ይነሳሉ። ስለዚህ ይሄን የመጠበቁን ፕሪንሲፕል ከተማርን ጊዜውን የምታውቂው ልብሽ ያውቀዋል። መጀመሪያ ነርቨስ ትሆኛለሽ፣ ትነጫነጫለሽ፣ ምን ትያለሽ። ከዛ ግን ጊዜው ሲደርስ ግን እንዴት አሳምሮ እንደሚሰራው አንዳንዱ ነገር ፍቅር የሚዘገይብሽ በክብር ሊያደርገው ስለሚፈልግ ነው። በክብር ጠብቀሽ በሱ ሰዓት ሲሆን በክብር ነገሮች መደረጋቸው አይደለም። ነገሮች ዝም ብለው ሊደረጉ ይችላሉ። በክብር ደግሞ ሊደረግልሽ ደግሞ ይችላል። ስለዚህ አንዳንዱ ነገር ጠብቀሽ በሱ ጊዜ ሲሆን በክብር ይደረጋሉ እና አራት ቀን ቢሆነውም ልብሽ ያውቀዋል። እንደ ሃይማኖት ትጸልያለሽ። አሁን የሚቀጥሉ መደረግ ያለባቸው ነገሮች አሉ። እሱን ታደርጊያለሽ፣ ከዛ ትጠብቂያለሽ እና የምድር ኑሮ ዝም ብሎ ቀላል እንዳልሆነ መረዳት ያስፈልጋል። ቻሌንጆች እንዳሉት መረዳት ያስፈልጋል። ሰዎች አምሮባቸው ተሳክቶላቸው ስታይ እንዲሁ በቃ ቀላሉ እንደሆነላቸው አለማሰብ፣ ድንገት ሀብታም እንደሆኑ አለማሰብ፣ ያለፉበት ቻሌንጅ ከህይወታቸው መማር ያስፈልጋል እና ይሄ በጣም አስፈላጊ ነው።